ሲጣፍጥ በጣም ቆንጆ ነው ብታዩት። በስማ በእውነት ያው ከሽ የሚል በዛ ላይ ሲጣፍጥ፣ በዛ ላይ ጤናማ ቆንጆ። ዋው በእውነት ሞክሩት፣ ትወዱታላችሁ፣ በጣም ትወዱታላችሁ። እኔ ወደድኩት። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁኝ ከነፂ ኪችን። ቆንጆ የሆነ ጤናማ የሆነ በሁለት ድንች ግብአት 3 ድንች ግብአት ቆንጆ አድርገን እንግዲህ እንዲህ አይነት ስናክ ነገር እንሰራለን። ለቡና ቁርስም ይሆናል፣ ለልጆች ለትምህርት ቤትም ለስናክ ይሆናል እና ቆንጆ ጤናማ የሆነ 3 ድንችን በመጠቀም እንግዲህ እችን ቆንጆ ነገር ሰርቼላችኋለሁ። አሁን ወደ ስራው አብረን እንገባለን። ያሉኝ ግብአቶች አሳያችኋለሁ። ተወዱታላችሁ። እኔ ቀምሼው በጣም ቆንጆ ነው። በጣም ነው የሚወደድኩት። እንግዲህ እናንተም ተወዱታላችሁ ውድ ቤተሰቦቼ። አሁን ወደ ስራው እንገባለን። አብራችሁን ቆዩ ውድ ቤተሰቦቼ። እስካሁን አብራችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ውድ ኢትዮጵያኖች፣ ውድ ኤርትራውያኖች ከኔ ጋር ላላችሁ ሁሉ ሁልጊዜም አይዞሽ በርቺ ለምትሉኝ እጅግ አድርጌ በጣም አመሰግናለሁ። አሁን ወደ ስራ ይገባለሁ። እንግዲህ እዚህ ጋር ያለኝ 3 ድንችን የቀቀልኩት፣ አንዱ እንደውም በጣም በስሏል። ስለመፈጨው ምንም ችግር የለውም፣ እንትን እለዋለሁ፣ ዳምጠዋለሁ። ስለዚህ እናንተ እቺ 3 ድንች ካለቻችሁ በትንሽ ግብአት ቆንጆ መክሰስም ይሁን ለቁርስም ይሁን ለልጆች ቆንጆ አማራጭ የሚሆን አብረን እንሰራለን። አሁን እዚህ ጋር ትንሽ ዱቄት አለችኝ። ግብአቴን ሁሉንም አሳያችኋለሁ። የትም እንዳትሄዱ አብራችሁን ቆዩ። እዚህ ጋር እንግዲህ ሶስ አለ። ይቅርታ፣ ይሄ ሶስ የምንድን ነው? ከዝንጅብል፣ ነጭ ሽንኩርትና የድንብላል ቅጠል እንዲሁም የእንስላል ቅጠል ትንሽ ጨው አድርጌ ያዘጋጀሁት ነው እና ይቅርታ እንግዲህ ሁሌ የማዘጋጀውና እንደዚህ ስለመመገብ ይሄ ከቂጣ ጋር ምናምን በጣም ቆንጆ ነው፣ በጣም አሪፍ ነው። ይሄንን አደርጋለሁኝ። እንደገና ደግሞ ትንሽ ቆንጆ በርበሬ አደርጋለሁ። ትንሽ ብላክ ፔፐር አደርጋለሁ። ጨው ራሱ እንትኑንም ስቀቅል ድንቹንም ስላደረኩበት እንደገና ደግሞ እዚህኛውም ላይ ስላለው እንደዛ አደርጋለሁ። እናንተ ከፈለጋችሁ ጾም ካልሆነ እንቁላልን መጨመር ትችላላችሁ። ትንሽ ዱቄት ጨምራለሁ። ይህንን መጀመሪያ ለዳምጠውና በዚህ በመዳመጫዬ በደንብ አድርጌ ዳምጠዋለሁ። ተመልሼ እመጣለሁ። ይህንን በደንብ እንደ ማሽድ ፖቴቶ በደንብ አድርጌ እንደዚህ ማሽድ ካረኩት በኋላ አሁን ትንሽ ዘይት ጠብ አደርጋለሁ። እዚህ ጋር ትንሽ ዘይት ጠብ አደርጋለሁ። ኦሊቭ ኦይል እኔ ለማያያዣ እንዲሆነ ዱቄት ነው ትንሽ ያደረኩት። እናንተ ደግሞ እንቁላልም ማድረግ ትችላላችሁ፣ እንደፈለጋችሁ አድርጋችሁ። ይሄንን እንደዚህ አድርጌ አሁን ይሄው እንደምታዩት ቆንጆ ሆኖ ድምጥ አድርጌዋለሁ። ልክ እንደ ማሽድ ፖቴቶ ነው ያደረኩት። አሁን ይሄን እንደዚህ ካደረኩኝ በኋላ ምንድነው ቅርጽ አስይዤ መጋገሪያ ላይ አድርጌ እንግዲህ ኦቨን ውስጥ ነው ማስገባት የሚቀረኝ። ይሄ የድንብላል ቅጠሉ ፐርስሊ ማለት ነው። እንደገና የእንስላሉ ቅጠል ደግሞ እነሱን አድርጋችሁ ራሱ ከዝንጅብል ጋር ከነጭ ሽንኩርት ጋር ተደርጎ ተዘጋጅቶ አልፎ አልፎ በተለያየ ነገር ብንመገበው ለጤናችን በጣም ቆንጆ ነው። አሁን ደግሞ እንግዲህ ይሄንን እንደዚህ አድርጌ የቅርጽ አስይዤ ለመጋገር ወይም ደግሞ ኦቨን ውስጥ ለማስገባት እንግዲህ ፕሮሰሱን ጨርሼ ተመልሼ ያሳያችኋለሁ። የትም እንዳትሄዱ አብራችሁን ቆዩ። እንግዲህ አሁን ኦቨን ውስጥ ለማስገባት እያዘጋጀሁት ነው። እንደዚህ 8 ቦታ ላይ አዘጋጅቼዋለሁኝ። አሁን አንደኛ እንደዚህ ማድረጌ እሳቱ ቶሎ ይገባዋል፣ ቶሎ ይበስላል፣ ጊዜ አይወስድብንም። እንደዚህ እናዘጋጅና ሁሉንም ከዛ በኋላ በፈለጋችሁት ቅርጽ ማስያዝ ትችላላችሁ እናንተ።
እንግዲህ በዚህ መልኩ አዘጋጅቼዋለሁኝ። ያው እንዳልኳችሁ 8 ቦታ አድርጌዋለሁኝ። አሁን ይሄንን 250 ላይ ኦቭኔን ለኩሻለሁኝ። አሁን አስገባለሁኝ። እንግዲህ ከ20 ደቂቃ በኋላ ተመልሰን እንገናኛለን። የትም እንዳትሄዱ ውድ ቤተሰቦች፣ በጣም ትወዱታላችሁ። ቆንጆ ነው። አንደኛ፣ ሁለተኛ ደግሞ ጤናማ ነው። ሶስተኛ ደግሞ እንትኑ ድንች ምናምን እንደዚህ 2 ፍሬ 3 ፍሬ ሲተርፈን ካሮትም ጨምራችሁ የፈለጋችሁትን ያላችሁን ጨመርመር አድርገን በዚህ መልኩ መስራት እንችላለን። በጣም ቆንጆ ነው። ነጭ ሽንኩርት አለው፣ ዝንጅብል አለው፣ ፐርስሊ አለው፣ ጨው፣ ሁሉም ነገር ቆንጆ በርበሬ አይታችሁታል። ትንሽ ዱቄት። እንግዲህ በዚህ መልኩ ሳይባክን የነበረኝን 3 ድንች በዚህ መልኩ ተጠቅሜዋለሁኝ። ሁሌ በወጥ ብቻ ከምንጠቀመው ወይም ደግሞ በችፕስ መልኩ ከምንጠቀም ዛሬ ደግሞ ለየት ባለች በዚች እንደዚህ አድርጌዋለሁኝ። እንግዲህ መጨረሻውን አብረን የምናየው ይሆናል። የትም እንዳትሄዱ አብራችሁን ቆዩ። ኦቨን ውስጥ አስገብቼዋለሁ። ከ20 ደቂቃ በኋላ ተመልሰን እንመጣለን። ከ30 ከ20 ደቂቃ በኋላ እዚህ መልኩ እንግዲህ ቆንጆ ሆኖ ደርሶልናል። አሁን ኦቨናችንን እናጠፋና ደግሞ አሳያችኋለሁ። እንግዲህ የድንች ኩኪሳችን እንደዚህ ሆኖ ደርሶልናል። በጣም ቆንጆ ነው። በ250 30 ደቂቃ ያህል ነው የወሰደብኝ ገልብጬም ስላበሰልኩት እና በጣም ቆንጆ ሆኖ ደርሶልኛል። አሁን ደግሞ ወደ ሳህኔ ላይ አድርጌ አቅርቤ አሳያችኋለሁ። ይኸው በዚህ ላይ አድርጌዋለሁ። ቆንጆ ከሽ ከሽ ያለች ነች የምትጣፍጥ። እንግዲህ እንደዚህ አድርጌ ደግሞ ደርሳልኛለች። እንደዚህ አቀርባታለሁ። በጣም ቆንጆ ነው። በጣም ጤናማ ነው። የሚጣፍጥ አሰራር ነው። እንግዲህ ካሮትም ሆነ ድንች እንደዚህ ቁርጥራጭ በሚቀሩን ጊዜ በዚህ መልኩ አዘጋጅተን ለመክሰስም ይሁን እንዲሁ ለቡና ቁርስ ማዘጋጀት እንችላለን። ቀለል ያለች በጣም ቀላል ስራ ነች እና በ3 ድንች የተሰራች ያው ለዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል ከነፂ ኪችን። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ባይ። ሰብስክራይብ እያደረጋችሁ አበረታቱኝ ባይ።